በአጠቃላይ ግን እኛ ሀብት እንዲዘረፍ ህዝባችንም አይፈቅድም መራሃችንም አይፈቅድም። ፊተኞቹ ሁለቱ ዘጋቢያችን ያነጋገራቸው የሁመራ ነዋሪዎች ናቸው። በኋላ የተሰሙት ደግሞ የሁመራ ጊዜያዊ አስተዳደር የሰላምና ደህንነት ዘርፍ አስተባባሪ ናቸው። ዝርዝሩን በምሽቱ አብይ ርዕስ ይዘናል። ሌሎችም በርከት ያሉ ወቅታዊ ዘገባዎች አሉን። በአጠቃላይ ለማይግራንቶቹ ሞዴል ነበሩ፣ ምሳሌ የሚሆኑ ናቸው እና ዝም ብለን ኢትዮጵያውያንና ትውልደ ኢትዮጵያውያን ብቻ ብለን እንትን ማለት አንችልም። የነበራቸው አስተዋጽኦ በዚህ ረገድ በጣም ትልቅ ነበር። የሰማችኋቸው በኢጣሊያ ሮም የኢትዮጵያ ኤምባሲ የህዝብ ግንኙነት ኃላፊው አቶ ደሳለኝ መኮንን ናቸው። ዘገባ ይኖረናል። አብራችሁ እንድታመሹ በአክብሮት እንጋብዛችኋለን። አስተናጋጃችሁ ቆንጂት ታየ ነኝ። ፕሮግራሙን ንጉሱ ታምሬ ይመራል። አብራችሁን አምሹ። አሁን በቀጥታ ወደ ዓለም ዜና እናልፋለን። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ። በቤንሻንጉል ጉሙዝ ክልል ያለውን የጸጥታ ችግር በመፍራት የሰብአዊ ድጋፍ ለማጓጓዝ ለሰጉ የተሽከርካሪ ባለንብረቶች የዜግነት ግዴታቸውን እንዲወጡ ጥሪ ቀረበ። በክልሉ 100,000 የሚጠጉ ተፈናቃዮች መኖራቸውን የገለጸው የክልሉ መንግስት በአሁኑ ሰዓትም ከመንግስትም ሆነ ከረጂ ድርጅቶች ድጋፍ እየተገኘ ቢሆንም በአካባቢው ባለው የጸጥታ ስጋት ምክንያት ከፌደራልም ሆነ በክልሉ ውስጥ ወደ ተለያዩ አካባቢዎች እህል ለማድረስ አለመቻሉን የቤንሻንጉል ጉሙዝ ክልል መንግስት ገለጸ። ተፈናቃዮቹ ባሉበት ከተማ የሚገኙ ነዋሪዎች ቤታቸውን ለቀው ከ15 እስከ 20 ድረስ ተፈናቃዮች በቤታቸው ያስተናገዱ መሆኑን በመግለጽም አመስግነዋል። አድማጮች የዚህን ዜና ዝርዝር ከዜናው በኋላ እናስደምጣችኋለን። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የኮቪድ-19 ክትባቱን መጠን ማሳደግን ጨምሮ ወረርሽኙን ለመከላከል በተሻለ መንገድ ጠንክረው እንደሚሰሩ ተናግረዋል። ባይደን ይህን ያሉት ፕሬዝዳንት ትራምፕ በዩናይትድ ስቴትስ ወደ 339,000 ሰዎችን ለገደለው ወረርሽኝ የሰጡት ምላሽ ደካማ መሆኑን አስመልክቶ የተሰነዘረባቸውን ትችት እየተቃወሙ ባሉበት ወቅት ነው። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን ዘገባ ደረጀ ደስታ ያቀርበዋል። በአገሪቱ ባለፉት 2 ወራት ውስጥ አሻቅቦ የነበረው የወረርሽኙ ቁጥር መጠነኛ መሻሻል እያሳየ ቢሆንም አሁንም ግን በአማካይ ከ180,000 በላይ የሆኑ ሰዎች በየቀኑ ለወረርሽኙ ተጋላጭ መሆናቸው ታውቋል። የጤና ባለሙያዎችና ባለስልጣናት በበዓላት የሚደረጉ ጉዞዎችና መሰባሰቦች ወረርሽኙን መጋለጡን ወደ ነበረበት ከፍተኛ መጠን ሊመልሰው እንደሚችል አስጠንቅቀዋል። ፕሬዝዳንትነቱን ሊቀበሉ ከአንድ ወር ያነሰ ጊዜ የቀራቸው ጆ ባይደን ትናንት ማክሰኞ የባለሙያዎችን ገለጻ ካደመጡ በኋላ ባሰሙት ንግግር የትራምፕ አስተዳደር ክትባቱን በሚመለከት እጅግ ወደ ኋላ ቀርቷል ብለዋል። ባይደን በእሳቸው የፕሬዝዳንትነት የመጀመሪያዎቹ የ100 ቀናት ውስጥ 100 ሚሊዮን ክትባቶችን ለመስጠት ማቀዳቸውን አስታውቀዋል። የትራምፕ አስተዳደር የማጠቃለያው ኦፕሬሽን ፕሮጀክት ክትባቱ የሚዘጋጅበትን መንገድ ሂደትና የጊዜ ሰሌዳ በማፋጠን በአውሮፓውያኑ የታህሳስ ወር መጨረሻ 20 ሚሊዮን አሜሪካውያን እንደሚከተቡ ተንብየዋል። የአሜሪካ የበሽታዎች ቁጥጥርና መከላከል ማዕከል የተገኘው የቅርብ ጊዜ መረጃ እንደሚያሳየው ወደ 2.1 ሚሊዮን የሚቆጠሩ አሜሪካውያን ባለፈው የመጀመሪያዎቹ 2 ክትባቶች ወስደዋል። የዋይት ሃውስ የፕሬስ ጸሐፊ የሆኑት ኬሊ መክናኒ በትናንትናው ዕለት በሰጡት መግለጫ ወደ 20 ሚሊዮን የሚጠጉ የመጀመሪያዎቹ ክትባቶች ለፈጣንና አስቸኳይ ስርጭት እንዲውሉ በየክፍለ ግዛቶቹና አስተዳደሮች የተላኩና የተመደቡ ሲሆን ይህም ሂደት በተቀላጠፈ መንገድ እየተከናወነ ነው ብለዋል። የፖለቲካ ወገንተኞችና ተቺዎች አሜሪካውያንን ከማስፈራራትና ከባዶ ንግግር ውጪ ምንም የሚያበረክቱት ባይኖርም ፕሬዝዳንት ትራምፕ ግን ውጤት እያስመዘገቡ ነው ብለዋል። ጆ ባይደን ክትባቱ እንደተገኘ አገሪቱ ወደ ተለመደው መረጋጋቷ ትቀጥላለች የሚል እምነት የነበራቸው መሆኑን ገልጸው ያ ግን ወዲያውኑ የሚሆን ነገር አለመሆኑን መገንዘባቸውን ተናግረዋል። ባይደን በንግግራቸው የሚቀጥሉት ጥቂት ሳምንታትና ወራት እጅግ ከባድ ይሆናሉ፣ ለአገራችን እጅግ በጣም ከባድ ጊዜ ይሆናል፣ ምናልባትም እስከዛሬዎቹ ሁሉ ከነበሩት የወረርሽኝ ወቅቶች እጅግ የከፉት ሊሆኑ ይችላሉ ብለዋል። የብሔራዊ አለርጂና ተላላፊ በሽታዎች ተቋም ዲሬክተር ዶክተር አንቶኒ ፋውቺም ለሲኤንኤን እንደተናገሩት በዩናይትድ ስቴትስ በየቀኑ በ10,000 የሚቆጠሩ አዳዲስ የኮሮና ቫይረስ ተጋላጮች እየተመዘገቡ ነው። ይህ
በሽታ በብዙ መልኮች ከቁጥጥር ውጪ ሆኗል ብለዋል። በሌላም በኩል የኮሎራዶ ግዛት የጤና ባለስልጣናት በእድሜዎቹ በ20 ውስጥ የሚገኝ ወጣት ምንም አይነት የቅርብ ጊዜ ጉዞ ታሪክ ባይኖረውም በእንግሊዝ ሀገር የተከሰተው የተለየው የኮቪድ-19 ቫይረስ አይነት የተገኘበት መሆኑን ተናግረዋል። ደረጀን እናመሰግናለን። የዩናይትድ ስቴትስ ሕዝብ ተወካዮች መሪ ፕሬዚዳንት ዶናልድ ትራምፕ ድምጽን በድምጽ የመሻር ስልጣናቸውን ተጠቅመው ውድቅ ያደረጉትን የ$740 ቢሊዮን የመከላከያ በጀት ረቂቅ እንዲሽሩ የምክር ቤት ባልደረቦቻቸውን አሳስበዋል። ሚች ማክኔል ትላንት ማክሰኞ በሰጡት መግለጫ ፕሬዚዳንት ትራምፕ የዚህ ዓመት የመከላከያ በጀት እኛ ሪፐብሊካኖች የፈለግነውን እያንዳንዱን የበጀት ጥያቄ ሁሉ ያካተተ አይደለም፣ የዲሞክራቲክ ባልደረቦቻችንም ተመሳሳይ ስሜት እንደሚሰማቸው እርግጠኛ ነኝ ብለዋል። ይህ በየዓመቱ ያለ ነገር ነው። ይሁን እንጂ ላለፉት 59 ዓመታት ልዩነቶቻችንን ወደ ጎን በመተው በጋራ መግባባት ዓመታዊ የመከላከያ በጀታችንን ስናጸድቅ ኖረናል ብለዋል። በዚህ ወር መጀመሪያ ሴኔቱ 84 ለ13 በሆነ ድምጽ የመከላከያውን በጀት ያጸደቀ በመሆኑ ይህ ድምጽን በድምጽ ለመሻር ከሚያስፈልገው 2/3 እጅ በላይ ነው። በጀቱ ፕሬዝዳንት ትራምፕ በድምጻቸው ውድቅ ካደረጉት በኋላ የሕዝብ ተወካዮች ምክር ቤት ባለፈው ሰኞ እጅግ ከፍተኛ በሆነ ድምጽ የፕሬዝዳንቱን ተቃውሞ ሽሮታል። ማች ማክኔልም በዛሬው ዕለት በምክር ቤቱ አቅርበው ድምጽ ያሰጡበታል ተብሎ ቢጠበቅም ግራ ዘመም ዲሞክራቶች በተቃውሟቸው ያግዱታል ተብሎ ተዘግቷል። ምክር ቤቱ የፕሬዝዳንቱን ድምጽን በድምጽ የመሻር ውሳኔ መልሶ በመጣል ድምጽ የሚሰጥ ከሆነ በፕሬዝዳንት ትራምፕ ዘመን የመጀመሪያው እርምጃ ተደርጎ ይወሰዳል። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። አስትራዜኔካና ኦክስፎርድ ዩኒቨርሲቲ በጋራ በመተባበር የሰሩትን የኮቪድ-19 ክትባት ጥቅም ላይ እንዲውል ብሪታንያ ፈቃዷን ሰጥታለች። ተመራማሪዎቹ ክትባቱ በመላው ዓለም ኮሮና ቫይረስን ሊዋጋ የሚችል ጨዋታ ቀያሪ ይሆናል ብለው እምነታቸውን ጥለውበታል። የመድኃኒት ደረጃ አጣሪዎች ክትባቱ ኮቪድ-19ን በመዋጋት በኩል እስካሁን 70% ኃይል እንዳለው አሳይቷል ብለዋል። ኮሮና ቫይረስ ወደ 1.8 ሚሊዮን የሚጠጉ ሰዎችን ሕይወት በመላው ዓለም በቀጠፈበት በዚህ ወቅት የተገኘው ይህ ክትባት ለ2020 የአውሮፓውያን ዓመት ማጠቃለያ መልካም ዜና ነው ተብሏል። በየመን አደን አውሮፕላን ማረፊያ ውስጥ በደረሰ ጥቃት ቢያንስ 5 ሰዎች መገደላቸውንና ከደርዘን በላይ የሚቆጠሩ ሰዎች ጉዳት እንደደረሰባቸው የደህንነት ምንጮች ለሮይተርስ ተናገሩ። አደጋው የደረሰው አዲስ የተቋቋመውን የየመን መንግስት የካቢኔ አባላት ከሳውዲ አረቢያ የጫነው አውሮፕላን የመን ሲያርፍ መሆኑ ታውቋል። ልክ አውሮፕላኑ አየር ማረፊያ ውስጥ ሲያርፍ ከፍተኛ የፍንዳታና የተኩስ ድምጽ መሰማቱን በአካባቢው የነበሩ የዓይን እማኞች ተናግረዋል። የየመን ጠቅላይ ሚኒስትር ሚን አብዱል ማሊክና በሳውዲ አረቢያ የየመን አምባሳደር መሐመድ ሰኢድ አልጃርባንን ጨምሮ አዲሶቹ የካቢኔ አባላት በአውሮፕላን ውስጥ የነበሩ ቢሆንም ምንም ጉዳት ሳይደርስባቸው ወደ ፕሬዝዳንቱ ቤተመንግስት እንዲዛወሩ መደረጉን የሳውዲ ጋዜጦች ዘግበዋል። ጠቅላይ ሚኒስትሩም ሁላችንም የካቢኔ አባላት በአደን በደህና ሁኔታ ላይ እንገኛለን ሲሉ በትዊተር ገጻቸው ላይ ከጥቃቱ መትረፋቸውን አረጋግጠዋል። አያይዘውም በአደን አየር መንገድ ላይ በአሸባሪዎች የተሰነዘረው ጥቃት በየመንና ህዝቦቿ ላይ የተሰነዘረ ነው ብለዋል። እስካሁን 7 ሰዎችን የገደለውና 20 ሰዎች ላይ ከፍተኛ አደጋ ካደረሰው ጠንካራው የማዕከላዊ ክሮሺያ ርዕደ መሬት የተረፉ ወይም የተጎዱ ሰዎች እንዳሉ ለማጣራት የነፍስ አድን ሰራተኞች ሌሊቱን ፍለጋ ጀምረዋል። የሟቾቹ ቁጥር ሊጨምር እንደሚችል የሀገሪቱ ጠቅላይ ሚኒስትር አንድሬ ፕላንኮቪች ትላንት ማክሰኞ ምሽት ተናግረዋል። ፔትሪንጃን የተባለችውን ከተማ ክፉኛ የመታት ርዕደ መሬት በሬክተር ስኬል 6.4 የተመዘገበ ሲሆን ይህ አደጋ ከመድረሱ አንድ ቀን አስቀድሞ 5.2 ሬክተር ስኬል የተመዘገበ ርዕደ መሬት በተመሳሳይ አካባቢው ላይ አደጋ ደርሷል። በአካባቢው የሚኖሩ ብዙ ሰዎች ቀድሞውኑ የተጎዱትን ህንጻዎች መልሶ የጎዳው ርዕደ መሬት ተመልሶ አደጋ እንዳያደርስባቸው በመፍራት ትላንት ማክሰኞ ሌሊቱን ከቤታቸው ውጭ ነው ያሳለፉት። ርዕደ መሬቱ ከተማይቱ ላይ ጉዳት ካደረሰ በኋላ ከሚኒስትሮችና የመንግስት ባለስልጣናት ጋር አካባቢውን የጎበኙ ጠቅላይ ሚኒስትሩ
ትልቁ የማዕከላዊ ፔትሬጃን ውስጥ የሚገኙ አብዛኞቹ ህንጻዎች ምንም ሊጠቅሙ በማይችሉበት ሁኔታ በመጎዳታቸው አካባቢው በቀይ ዞን ውስጥ ገብቷል ብለዋል። የ25000 ሰዎች መኖሪያ እንደሆነች በሚነገረው ፔትሬንጃ ከተማ በደረሰው በዚህ አደጋ የ12 ዓመት ልጅን ጨምሮ 7 ሰዎች ህይወታቸው አልፏል። አድማጮች ዜናው አበቃ። ከቀሪ የረቡዕ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። The Voice of America. ዜናዎቹን አደመጥን። ጽዮንን እናመሰግናለን። የምትከታተሉት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የረቡዕ ታህሳስ 21 ምሽት ፕሮግራማችንን ነው። ወቅታዊ የሀገር ውስጥና ዓለም አቀፍ ዜናዎችን የሚተነትኑ ዘገባዎች የሚቀርቡበት የመጽሔት ክፍለ ጊዜ ላይ ደርሰናል። ከዘጋቢዎቻችን የደረሱን በርከት ያሉ ዘገባዎች ናቸው ያሉን። ሁለተኛው አጋማሽ ከሚቀርቡ ቅንብሮች አንዱን እናስተዋውቅና ወደ መጽሔት ክፍለ ጊዜ እንሻገራለን። እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ አገር ላይ አደጋ የሚጥል ከሆነ በህዝቦች መካከል መተማመንን የሚሸረሽር ከሆነ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ አቅጣጫ ሊጠቁም በሚችል መልኩ መሆን መቻል አለበት። በአሁኑ ወቅት ከኢትዮጵያ የሚወጡ ዘገባዎች ጉዳዮችን የሚያራግቡና ስሜታዊነት የሚታይባቸው ናቸው የሚሉት ዩናይትድ ስቴትስ በሚሲሲፒ ዩኒቨርሲቲ የጋዜጠኝነት መምህሩ ዶክተር ዘነበ በየነን ድምጽ ነው ባጭሩ የሰማነው። በሁለተኛው አጋማሽ ይቀርባሉ። አሁን በቀጥታ ወደ መጽሔት ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ ከጦርነቱ ማግስት ጀምሮ ማንነትን የለየ ትንኮሳና የንብረት ዘረፋ በሁመራ ከተማና ጦርነቱ በነበረባቸው ከተሞች እየተፈጸመ ነው ሲሉ አንዳንድ የከተማይቱ ነዋሪ የሆኑ የትግራይ ብሔር ተወላጆች ለአሜሪካ ድምጽ ተናገሩ። አብዛኞቹ ወንዶችና ወጣቶች የሆኑ የትግራይ ብሔር አባላት ከተማዋን ለቀው ወደ ሱዳን መሰደዳቸውንና ወደ ማዕከላዊ ትግራይ መሄዳቸውን ገልጸው ከጦርነቱ መልስ ለቤተሰባዊና ለማህበራዊ ቀውስ እንዲሁም ለረሃብ እንደተጋለጡ ገልጸዋል። በህወሓት ሲፈጸሙ የነበሩ ስህተቶች አሁንም እየተደገሙ ናቸው ሲሉ ሪፖርተራችን ያነጋገራቸው የዳንሻ ከተማ ነዋሪዎች ስሞታ አሰምተዋል። የሁመራ ከተማ ጊዜያዊ አስተዳደር የሰላምና ደህንነት ዘርፍ አስተባባሪ መከላከያ ሰራዊቱና የአማራ ልዩ ኃይል ከተማዋን ከተቆጣጠሩ በኋላ የዘረፋ ወንጀል መቆሙን ገልጸው መንግስት የዜጎችን ደህንነት ለመጠበቅ እየሰራ እንደሆነ አመልክተዋል። ሰሞኑን ምዕራብ ትግራይ የነበረው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። ሁመራ በምዕራብ በኩል በመከላከያ ሰራዊትና በትግራይ ክልል ልዩ ኃይል መካከል ጦርነት አሊያም ህግ ማስከበር የተባለው ዘመቻ ከተካሄደባቸው ከተሞች ውስጥ አንዷ ስትሆን የመከላከያ ሰራዊቱ ከዳንሻ ቀጥሎ የተቆጣጠራት ሁለተኛዋ ከተማ ነች። ሁመራ በኢትዮጵያ በሱዳንና በኤርትራ ወሰኖች ላይ የምትገኝ ሞቅ ያለች የጠረፍ ከተማ ስትሆን ነዋሪዎቿ እንደሚናገሩት የከተማይቱ ሰላም በአንጻራዊነት የተመለሰ ይሁን እንጂ ከጦርነቱ በኋላ ያድምቀቷ ደብዝዟል። የኢህአዴግ የመንግስት ስልጣን እስከተቆጣጠረበት 1983 ዓመተ ምህረት ድረስ በጎንደር ክፍለ ሀገር ስር እንደነበር የሚታወቀው ሁመራና አካባቢው ወደ ትግራይ የተካለሉት ኢህአዴግ ስልጣኑን ከያዘ በኋላ ነበር። በመሆኑም አካባቢው ላለፉት 27 ዓመታት የአማራ የማንነት ጥያቄ ሲነሳባቸው ከቆዩባቸው መካከል አንዱ ነው። አሁን ህወሓት በወታደራዊ ዘመቻ መሸነፉን ፌደራሉ መንግስት መግለጹን ተከትሎ የሁመራ ከተማ ነዋሪ በሆኑ በትግራይ ተወላጆች ላይ ትንኮሳዎችና ዘርፊያዎች እንደሚካሄዱ የሚገልጹ አሉ። እንዲህ አይነት ችግር አጋጥሞኛል ከሚሉ መካከል አቶ አስመላሽ ገብረ ኪዳን አንዱ ናቸው። ምንም እንታይ ባዶ ነው፣ ሀገሩ ተዘርፏል። ወደ ሱዳን መሄድ ሱዳን ሄደዋል። ማኪና ያለው የእግር ወደ ትግራይ ሄደዋል። እንደዚያ ነው። በቃ አሁን ጸጥታ ነው። እኛ የምንፈልግ ጸጥታ ለመኖር ነው። ጸጥታ ከሌለ ምንም ዋጋ የለውም። ሀገር ሰው ከሌለ ሀገር አይሆንም። ብዙ ሰው ተሰደደው። ለምን እንደው ተሰደዱት? ፈርቶ ከጦርነት ፈርቶ ሄደዋል። እርሶ እዚህ ከተማ ነው ያሉት ሁመራ፣ ግን ሌሎች ተሰደዋል። እርሶ እዚህ ያሉ ሌሎች ለምን እንደው ተሰደዱት? እኛ ለጊዜው ወጥተን ነበር ከበረሃ። ለምን እንደው ሰዎቹ ተሰደዱት? ፈርቶ። ለምን እንደው የሚፈሩት? ጦርነት ይፈራሉ። እንዴት ከጦርነት ማይፈራ? ስለ ቤተሰቦት እስቲ ይንገሩኝ።
ምን ያህል አመት እዚህ ኖሩ? እንዴት ነው ኑሮት? ምንድነው ስራው ተነበረው? እኔ 50 አመት ተቀምጫለሁ። ከዚህ በእርሻ ነው የምኖር። ቤተሰብ አንድ ከኔ ጋር አለ። ሁለቱ ሱዳን ነው የሄዱ። ሱዳን አለው ተሰደው አንዱ ፊት ነው የሄደ ነው። አንዱ ልጁ አሁን የሄደ ነው። እኛ የር ልዩነትም ሊኖር ይችላል። በአጭር ጊዜ ውስጥ እንዲሆን የሚፈልጉትንም ነገር ነግረውናል። ሰላም ነው የምፈልግ። ህዝቡ የሚፈልገው ሰላም ነው። መንግስት ይለዋወጣል የነበረ ነው አይኖርም። የሁለት ልጆች እናት መሆናቸውን የሚናገሩት ከአማራ ብሔር መወለዳቸውን ባለቤታቸው ደግሞ የትግራይ ተወላጅ መሆናቸውን የሚናገሩት ወይዘሮ ፋንታ ታምራት ከተማይቱ ውስጥ ባለው ስጋት ምክንያት ባለቤታቸውን ጨምሮ የተሰደዱ ሰዎች አለመመለሳቸውን ተናግረዋል። የሰፋን ስንስተዳደር ነበር። ባልና ሚስት ሆነን በትዳር ዓለም እንኖራለን። ግን አሁን በዚህ በወቅት በተፈጠረው ችግር ባለቤቴ ወደ ሱዳን ሄዳ እኔ ደግሞ መኖሪያ ቤት ቁጭ ብያለሁ። ልጆች ባለቤት ሱዳን ሄደው? አዎ ያው ፍራቻ ስላለ ማለት ነው። ለምንድን ነው የፈሩት? የወቅት ያለው ነው ችግር። አሁን እንዴት ነው ከዛ ጊዜ ወዲህ ከተማው እንዴት ነው? አሁንማ ከተማው ሰላም ነው ያለ። አንድ ዝርፊያ ስላለ ግን በዝርፊያው ስጋት ምክንያት ህብረተሰቡ አልተመለሰም። እንደገና ደግሞ ያው ህጉ አልተረጋጋም በማለት ማህበረሰቡ ወደ ሱዳንና ወደ መሀል ትግራይ ስለሄደ አልተመለሰም። ዝርፊያዎች ይካሄዳሉ። ብረት እየተዘረፈ ነው። በዚህ ምክንያት ያው ማንኛውም ብሔር ብሔረሰብ ሲኖር ነበር ከሌ ሳይሆን ግማሽ ወደ ሱዳን ግራ ግማሽ ወደ መሀል አገር ጋር በዛ ምክንያት ከተማው በቅቷል። ሰው የለውም። እነን ከጎንደር ባሌን ከአድዋ እህል ውሃ ገናኝቶን ልጅ ብናፈራም ዛሬ እነም ብቻዬን በጎጆአችን ስር እሱም በባዕድ አገር በድንኳን ተለያይተን እንድንኖር ተገደናል ብሏል። አብረን እየኖርን ነው። 20 አመት ባልና ሚስት ነን። አብረን ነው የምንኖረው። ስንት ልጆች አሏችሁ? 2። እንዴት አብሮ መቀጠል ይቻላል? ካሁን በኋላ ስለሱ ውስጥ ያጫውቱኝ። ምንድነው መደረግ ያለበት? እኛ በኑሯችን በትዳራችን እኮ ችግር የለብንም። የባለ ጉዳዮች ችግር እንጂ እኛ በኑሯችን ላይ ማህበረሰቡ በመኖር አብሮ የተፈጠረ ችግር የለም። ማህበረሰቡ ምን ችግር አለበት? የመንግስትና ያለመግባባት ካልሆነ ማህበረሰቡ እኮ ከቤቱ ባልና ሚስት ተፋቶ ተጣልቶ ተጋሉ አይደለም የተላለ የመንግስት ያለመረጋጋት ካልሆነ በስተቀር ማህበረሰቡ አሁንም እኮ አለ። አሁንም አለ በየቤቱ እኮ ሚስቱ ሄደች ባሏ የተቀመጠ ባልየው ሄዶ ሚስቱ የተቀመጠች ማህበረሰብ እኮ አለ ሁመራ ውስጥ አሁንም አለ እስካሁን ማለት ነው። ጦርነቱ እንዳበቃ ማንነትን መሰረት ያደረገና በትግራይ ተወላጆች ላይ ያነጣጠረ ትንኮሳ የተፈጸመ እንደሆነ የተናገሩ ነዋሪዎች የተቆለፉ ቤቶች የማን እንደሆነ የተጣራ ንብረት እየተዘረፈ መሆኑን የሚናገሩም አሉ። ልጃቸው ከተማውን ለቆ ወደ ሱዳን መሰደዱን ገልጸው ከጦርነቱ መልስ ለቤተሰባውና ማህበራዊ ቀውስ እንዲሁም ለረሃብ የተጋለጡ መሆናቸውን ወይዘሮ አሰፋሽ መኮንን የሚባሉ የሁመራ ነዋሪ ተናግሯል። በቃ ሰሊጣችን በቃ ተወሰደ። ሰሊጥ ከየት? በበረከት የሚባለው ብዙ እርሻ ነበራችሁ? ሰፊ 50 ሄክታር ነው የሚባለው። የትልቁት ከተማ ጥሩ ነው። 2 ቀን ረጋ ባለ። አሁን ገበያው ምኑ እንቅስቃሴው ገበያ ማለት ነው። ቤቱ የተዘጋ ነው። በላይ ብዙ የተዘጋ ነው። ሰው የለም። ልጆች አሉት እርሱ? አንድ ነው። ስትተኮስ ገና ደፈርቷል። ወደ ሱዳን ገባ። አንድ ብቻ ነው በቃ። አሁን ይሰማሉ የሱን ወሬ? የልጆቹን ወሬ አሁን እርሶ እዚህ ያልታለ የእርሶ ልጅ ለምን ወደ ሱዳን ሸሸ? እኔ ምናምን አላየሁትም ዝም ብሎ ወደ መሰለኝ። ኧረ ሰንበት አብሮታል። እግዚአብሔርን ማልሽል አልተቆረጠም እንዳለ ነው። እህል ሳይቆረጥ አሁን እንዴት ብሎ እንትን ይላል። ስለዚህ ረሃብ ሊኖር ይችላል። በጣም ስልኮፍተታል። ምንም የለንም ከቤት ብር የለንም ምናምን የለንም። በቃ ቤት እንተናል። ሰው ነው የሚሰጠን። ስንት አመት ኖሩ አሁን እዚህ ከተማ? 45 በቃ እዚህ ሀገር ማለት ነው። በግ እያለ እንደዳቃ አሁን ጎመን ገዝተዋል። እጆ ላይ ቲማቲም አለ። አዎ ገዝቼ ሰው እየሰጠን ነው። ሰው እየሰጠን ምንም የለንም። ቪኦኤ በጉዳዩ ላይ የአማራና የትግራይን ብሔሮች ተወላጆች ከጎንደር ከተማ ባወያየበት ወቅት የኤርትራውያን ሀብትና እቁብ ለ20 ዓመታት አቆይቶ ከመለሰው የአማራ ልጆች የማይጠበቅ ተግባር ነው ያሉ ሲሆን ጥቃቶችና ወንጀሎች የተፈጸሙ መሆናቸውን ያረጋገጡ የትግራይ ብሔር ተወላጆች አድራጎቱ የሁለቱንም ሕዝብ አብሮነት የሚጎዳ መሆኑን አሳስበው መንግስት በአስቸኳይ እንዲያስቆም ጠይቀዋል። የውይይቱ ተሳታፊ ከነበሩት ውስጥ ክሮስ ኪዳኔና አቶ አዳኔ አደም ሰገድ እንዲህ ብለዋል። በእንዲህ አይነት የጦርነት ሁኔታዎች እንደዚህ ዝርፊያዎች ይጠበቃሉ። በተለይ ደግሞ በማይካድራ የተፈጸመው እንትን አሁን ባለው መረጃ ወደ ከ600 በላይ ሰው ነው ታርዶ ተገድሎ ተረሽኖ የተገኘ። በርካታ የጅምላ መቃብር የተገኘበት ሁኔታ ነው ያለው ሁመራ አካባቢ። ይህን ሁኔታ ያየ ማንኛውም ኃይል ስሜታዊ ሊሆን ይችላል።
ይሄ ግን ወቅታዊ ነው። ስለዚህ እሱን መቆጣጠር ይቻላል የሚል እንትን ያለ እና የትም አማራ ትግሬ ተብሎ ላይሆን ይችላል። እኔ አሁን መረጃዎች አሉ አማራ የሆኑ እዛ ሁመራ የሚኖሩ ቤት ሁሉ ተዘርፏል። የከተማው ሰው እኮ ለቆ ወጥቷል። የከተማው ሰው ለቆ ሲወጣ መከላከያ ወደ ውጊያ በሄደበት ሁኔታ የገባ ሌባ የማንንም እንትን ሳይል ዘርፏል። ይሄ የትግራይን ተወላጆች ቤት ለብቻ ነጥሎ ተዘረፈ ወደሚል መደምደሚያ ሊያስገባ የሚችል ሁኔታ የለም። ዘራፊዎች እኛን አይወቁ። ማንም ሊዘረፍ አይገባም። ሁኔታዎች ተፈጥረዋል። እነኚህ ህጋዊና ሰላማዊ በሆነ መንገድ መፈታት አለበት። ዝርፊያ ግን የማንም የብሔረሰቡ መገለጫ ሊሆን አይገባም። የሚጠበቅ ነው። ይሄ መቀሌ ለቆ ሲወጣ ወያኔ እስረኞቹ ፈቶ ነው የለቀቃቸው። እስረኞቹ የተፈቱት ከተማውን ዝርፊያ ነው የቀጡት። ያልተበረበረ ሱቅ የለም ነው የሚሉት። ደግሞ እንዳረጋግጥ ነው ማለት ነው። ይሄ እንኳን ይጠበቃል። እንኳንስ እዚህ የጦርነት ቀጠና ያለ በተቻለ መጠን አስተዳደሮች ወረዳዎች ተዋቅረዋል። በተዋቀረው መሰረት ሰንሰለቱን ጠብቆ ራሱን በራሱ መጠበቅ መቻል አለበት። የትግሬውም መጠበቅ አለበት፣ የአማራውም መጠበቅ አለበት። ባህላችን ያልሆነውን አካሄድ ልናነግሰው አይገባም። የሁመራ ከተማ ጊዜያዊ አስተዳደር የሰላምና ደህንነት ዘርፍ አስተባባሪ መሆናቸውን የሚናገሩት አቶ ስማቸው ደሳለኝ መከላከያ ሰራዊትና የአማራ ልዩ ኃይል ሁመራን ከተቆጣጠረ በኋላ የዘረፋ ወንጀል መቆሙን ተናግረው ዜጎች በሰላም እንዲኖሩ መንግስት ከሁሉም የጸጥታ አካላት ጋር በትብብር እየሰራ ነው ብሏል። ይሄ የተዘረፉ ቤቶች እኛ ከገባን ሰዓት ጀምሮ ህግን ማስከበር አጠቃላይ ቤቶች ኃላፊነት ወስደን የሰላም ቀጠና ሚሊሻ በመመደብ ልዩ ኃይሉ የጸጥታ አካል አጠቃላይ በመመደብ አካባቢዎች እያስጠበቅን ምናልባት አንዳንድ ችግሮች ሊኖር ይችላሉ ለኛ የማይታዩ አጠቃላይ ግን እኛ ሀብት እንዲዘረፍ ህዝባችንም አይፈቅድም መራሃችንም አይፈቅድም። ቪኦኤ በጎንደር ከተማ ከትግራይና ከአማራ ብሔር ተወላጆች ጋር ያደረገው ውይይት ሰፋ ያለ በመሆኑ ሙሉውን ዘገባ በሌላ ዝግጅት ይዤ መለሳለሁ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ቤንሻንጉል ጉሙዝ ክልል ያለውን የጸጥታ ችግር በመፍራት የሰብአዊ ድጋፍ ለማጓጓዝ ለሰጉ የተሽከርካሪ ባለንብረቶች ዜግነት ግዴታቸውን እንዲወጡ ጥሪ ቀረበ። በክልሉ 10,000 የሚጠጋ ተፈናቃይ መኖሩንና ከመንግስትም ሆነ ከረጂ ድርጅቶች ድጋፍ የተገኘ ቢሆንም አካባቢው ባለው የጸጥታ ስጋት ምክንያት ከፌደራልም ሆነ በክልሉ ውስጥ ወደ ተለያዩ አካባቢዎች እህል ለማድረስ አለመቻሉን የቤንሻንጉል ጉሙዝ ክልል መንግስት ገልጿል። ተፈናቃዮቹ ባሉበት ከተማ የሚገኙ ነዋሪዎች ቤታቸውን ለቀው ከ15 እስከ 20 የሚደርሱ ሰዎችን በየቤታቸው እያስተናገዱ መሆኑን ገልጸው ተፈናቃዮቹ ምስጋና አቅርበዋል። አስቴር ምስጋናው ዝርዝሩን ይዛለች። በቤንሻንጉል ጉሙዝ ክልል መተከል ዞን ካሉት 6 ወረዳዎች ውስጥ በ5 ወረዳዎች 100,000 የሚጠጉ ተፈናቃዮች በአሁኑ ሰዓት ይገኛሉ። ለነዚህ ተፈናቃዮች የሰብአዊ ድጋፍ እርዳታ በወቅቱ ለማድረስ መቸገራቸውን ነው የክልሉ አደጋ ስጋት ኮሚሽን ኮሚሽነር አቶ ታረቄ ታሲሳ የተናገሩት። ምክንያቱን ሲገልጹ ደግሞ በአካባቢው ባለው የጸጥታ ስጋት የተሽከርካሪ ባለንብረቶች መምጣት ባለመፈለጋቸው ነው ብለዋል። ትራንስፖርተሮች እንደዚህ ጸጥታ ባለበት ቦታ ላይ አንድም ማለትና አቅርቦቱ እያለ የትራንስፖርተሮች እምቢተኝነት አለ። ከፌደራል ኦልሬዲ በግልጽ እየሰማን ያለ ነው። ሁለተኛ ከመጡ በኋላ ያው የፌደራል ፖሊስና የመከላከያ ኃይል ናቸው የሚያጅቡት። የነሱም ፕሮግራም ጠብቆ ነው የሚያጅቡትና ለዚህ 1-2 ቀን የመቆም ነገር አለ። ይሄንን እንደ እንትን አድርጎ ነው አንድም የሚሉትና አቅርቦቱ ምንም ችግር እንደሌለ ተዘጋጅቶ ተቀምጦ እንዳለ ነው ከብሔራዊ አደጋ ስጋት ስራ አመራር ኮሚሽንም ጋር በግልጽ የተነጋገርነው። ለእርዳታ የሚከፋፈል እህልን መጫንና በረሃብ ለሚሰቃዩ ሰዎች በሰዓቱ መድረስ የኢትዮጵያዊነት አንዱ መገለጫ በመሆኑ የተሽከርካሪ ባለንብረቶች የዜግነት ግዴታቸውን እንዲወጡ ጥሪ አቅርበዋል። በዚህ ጊዜ ገንዘብ ብቻ ሳይሆን የምናገኘው ትርፍ ካልኩሌት የምናደርገው ፕሮፊት ብቻ ሳይሆን ህዝብ ነው
ይሄ ደግሞ በሃይማኖትም በኩል ከእግዚአብሔርም የሚያገኙት ነገር ስለሆነ በዚህ ጊዜ ዜጎችን ማገዝ እንደውም የልና ትርፍና ጥቅም ሊሆን ስለሚችል እርካታ ሊሆን ስለሚችል በዚህ ጊዜ ህዝባቸውን ቢያግዙ በዚህ ባገኙት ሀብት ህዝባቸውን ቢታደጉ ኢትዮጵያዊነታቸውን ቢገልጹ ወንድማማችነታቸውን ቢገልጹና ለራሳቸውና ለህዝባቸው ታሪክ አስመዝግበው ቢያልፉ እንጂ መኪናቸውን አቁሞ ህዝብ ቢያልቅ የታሪክ ተወቃሽ ስለምንሆን ይሄ በደንብ አያውቁም ብዬ አይደለም ግን ያውቃሉ። በዚህ ልክ አስበው ኢትዮጵያዊነታቸውን መንፈስ ቢገልጹ ብዬ ነው ማስተላለፈው። አቶ ታረቀኝ አክለውም ተፈናቃዮቹ ባሉበት አካባቢ ነዋሪዎቹ የሚያደርጉትን ድጋፍ አድንቀው ይህንን በጎ ተግባር አጠናክረው እንዲቀጥሉም አሳስበዋል። አሁን በእኛ በመተከል ዞን አንድ ቦታ ብቻ አይደለም ተፈናቃይ ያለው ዲባቲ ላይም ቡለን ላይ ወንበራ ላይ እንደዚሁም ቻግኒ ላይም ያው አማራ ክልል በኩል ቢሆንም ብዙ ቦታ ነው ተፈናቃይ ያለውና አንድ ቦታ ላይ ብቻ ነው ተፈናቃይ ያለ ተብሎ የሚመጡም በጎ አድራጎትም ሰዎችም ስላሉ ይሄ ርምት መወሰድ ያለበት ነገር ነው። ጎን ለጎን ደግሞ የመልሶ ማቋቋም እነዚህ ህዝብ ረድተን የትም መድረስ ስለማንችል ወደ ቀያቸው ማስመለስ ነው አሁን ትኩረት እየተሰጠ ያለውና እስከዛ ድረስ ግን ማህበረሰቡ በነበረው ኮንዲሽን ይህንን ህዝብ እያገዘ እንዲቆይ ነው መልእክት የምናስተላልፈው። በቡለን ወረዳ ተፈናቅለው የሚገኙ ግለሰብም የከተማው ነዋሪ እያደረገ ያለውን ድጋፍ አመስግነዋል። እያንዳንዱ ነዋሪ በቤቱ ከ15 እስከ 20 ተፈናቃይ እያስተናገደ መሆኑንም መስክረዋል። የከተማ ህዝብ ከአቅሙ በላይ ሆነ እንጂ በደንብ እየተንከባከበ ነው። እህል አዋጥቶ አቅሙ የቻለውን እህል እንጀራ አዋጥቶ 5 እንጀራ 4 እንጀራ ከነው ነው የሰጠ። መጠለያው ተቦ ከየግለሰብ ቤት ገብቶ ነው ቁጭ ብሎ ያለ ሰው በየግለሰብ ቤት ነው ያለ። ስንት ሰው ይሆናል በአንድ ቤት ውስጥ ያስጠጉ ሰዎች? እስከ 15 እስከ 20 እስከ 30 ድረስ ያስገባሉ። እና ምግባቸውንም ይሸፍናሉ? አዎ ምግባቸው 4 ቀን 5 ቀን የሰፈሩ ሰዎች ገኛውን እስከ 4 ቀን ነው የተሸፈነ ምግብ። የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ለማግኘት በተደጋጋሚ ያደረኩት ጥረት ለዛሬም አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በውዝግብ ላይ የሚገኙት የኦሮሞ ነጻነት ግንባር አመራሮች የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ባስተላለፈው ውሳኔ ላይ ቅሬታ ያላቸው መሆኑን ሁለቱም ወገኖች ገለጹ። ቦርዱ በበኩሉ ጉዳዩን እያየ ያለው ሁለቱም ወገኖች ያቀረቡትን ክስ መሰረት አድርጎ እንጂ ጣልቃ ገብነት ለመፈጸም አይደለም ብሏል። ሙክታር ጀማል ዝርዝሩን ይዟል። የኦሮሞ ነጻነት ግንባር አመራር ውዝግብን ሲያይ የነበረው የኢትዮጵያ ምርጫ ቦርድ በሶስተኛ ወገን ቁጭ ብሎ ሊፈታው እና በቦርዱ የመሰብሰቢያ አዳራሽ እንዲሰበሰቡ መወሰኑን ተከትሎ የጋራ የመሰብሰቢያ ጊዜያችሁን አብራችሁ ተነጋግራችሁ ወስኑ መባሉ አግባብ አይደለም የሚሉት በእነ አቶ አራርሶ ቢቂላ በኩል የህዝብ ግንኙነት ኃላፊ መሆናቸውን የሚናገሩት አቶ ቀጀላ መርዳሳ ናቸው። እናንተ ተመን ሁለታችሁም ከምን ያሳውቁን ነው የምለው። እንግዲህ እኛ ግጭት ውስጥ ነበር። ምንም አይነት ሪዞልቭ ቢሆንም ተቀራርበን ባለፉት 5 ወራት ግንኙነታችን የተበላሸና የሻከረ ነበር። ይሄ አይገመትም። እንዴት ይሄ ቦርዱ መጀመሪያ ያለው እንዲህ ነው፣ አሁን ያመጣው ወደዛ ደግሞ እንዲህ ነው፣ ምን ማለት ነው? ይሄ እንደዚህ እንዴት ይገመታል? ከመል ቦርዱ መጀመሪያ ባሰራጨውና በነገረን መሰረት ጉዳዩን እንዲያከናውን እንዲፈጽም ነው። እንግዲህ እኛ በራሱ እንዲወስን ማለት ነው። አሁን የስብሰባውን ቀን ቦታውን እንዳለው ቀኑን መጥራቱን ነው የስብሰባውን ቀን ማሳወቁ እሱ እንዲያደርገው መጀመሪያ ተነገረን ማለት ነው። እንደዛ ሊሆን የተቻለ ይሆናል። ምናልባት የፖለቲካ የሀሳብ አለመግባባት ከፍተኛ ጦርነት ውስጥ ያሉ በጠላትነት የሚፈራረጁ ሀገሮች ጭምር ሳይቀር መሰል ጉዳዮች ላይ የጋራ ውይይቶች ለማድረግ ልኡካን ቡድኖቻቸውን ልከው ጉዳዮች ላይ ይወያያሉ። ቁጭ ብላችሁ ለማውራትና ስለዚህ ጉዳይ ጊዜ ለመያዝ የማያስችል ደረጃ ላይ ነው ግጭታችሁ። ፕሮፓጋንዳዎች ይደረጉ ነበር እስካሁን ድረስ። አሁንም አልቆመ። ፎርዛት ማከስ ፕሮቮኬሽኑ አለ። እንደዚህ አይነት ሁኔታ ውስጥ ያው በተለምደው እንግዲህ ሁኔታውን የሚያመቻች ሌላ አካል ሳይኖር እንዲሁ በግጭት ውስጥ ያሉ ሰዎች ዝም ብለው ተጠራርተው የሚያደርጉት ጉዳይ አይደለም። ቦርዱ ይህንን ያካል እንኳን ቦርድ ማንም ሰው ይገባዋል ነገር ይገባል። ሌላኛው የቅሬታ ነጥብ አድርገው ያቀረቡት የነ አቶ ዳውድ ኢብሳ ወገን የኢትዮጵያ ምርጫ ቦርድ ወደሱ የመጣውን ቅሬታ ከፈታ በመሃላችን ያለውን ቀጣዩን ጉዳይ ለመፍታት
ጣልቃ ገብነት አያስፈልገውም ነው የሚሉት የዚህ ወገን ህዝብ ግንኙነት ኃላፊ መሆናቸውን የተናገሩት አቶ በቴ ኡርጌሳ በመጀመሪያ የተላለፈውን ውሳኔ በመርህ ደረጃ ተቀብለናል። እኛም ስንታገል የነበረው በድርጅቱ ህገ ደንብና በድርጅታዊ ማዕቀፍ ውስጥ የነበረው ለመግባባት እንዲፈታ ነው። ስለዚህ የኛ መተዳደሪያ ደንብ ኤግዞስት ተደርጎ የመጨረሻ ውሳኔ ላይ ሳይደረስ ያለ የድርጅቱ መዋቅርም በጉዳዩ ላይ መፍትሄ ብለን ሳይሰጥ ተዘልሎ ወደ ምርጫ ቦርድ መሄዱ አግባብ አልነበረም። የምንተቃውመን የተከራከርነው ስለዚህ ቦርዱ ይህንን ተገንዝቦ ለመግባባቱ በድርጅቱ ማዕቀፍ ውስጥ እና በጠቅላላ ጉባኤ የተሰጠ አቅጣጫ ማስቀመጡን ተቀብለናል እና ቢሮ ተመልሶ ሁሉም አመራር በድርጅቱ ማዕቀፍ ውስጥ ህጎቹን ለመስራት መነጋገር መቻል አለበት እንጂ ለምርጫ ቦርድን ኃላፊነት ወሰን ውጪ ስለሚሆን ያልተጠየቀ ዳኝነትን ስለሚሆን አልተቀበልነውም። ምንድነው ለምሳሌ ዛጋ ያብራሩልኝ የምፈልገው አቶ በቴ በድርጅቱ አመራር መካከል ቁጭ ብሎ መነጋገር ከሌለ የምርጫ ቦርድ ጉዳዩን ቢዳኘው ምንድነው ችግሩ? ምንድነው የተጣሰው ብለው የሚያምኑት? ድርጅት ነው ይሄ የግለሰብ ጠብ አይደለም። ድርጅት እስከሆነ ድረስ በድርጅት ህገ ደንብ መሰረት ለመዳኘት ፈቃደኛ ሳይሆን የድርጅቱ ያስቀመጣቸው የግጭት አፈታት ሂደቶች ሁሉ ዘለ ግጭት ባጋጠመ ቁጥር ወደ ምርጫ ቦርድ ለመፍትሄ የምትሮጥ ከሆነ አንደኛ የማትገዛበትን ደንብ አጽድቀሃል ማለት ነው። ያንተ መተዳደሪያ ደንብ ገዢነት ጥያቄ ውስጥ ይገባል። በድርጅቱ አመራሮች መካከል የተፈጠረውን ችግር ለረጅም ጊዜ ሲመለከት የነበረ መሆኑን የሚገልጸው የኢትዮጵያ ምርጫ ቦርድ አሁንም ቢሆን ባለው በተቀመጠው የጊዜ ገደብ ውስጥ መፈጸም ያለባቸውን እንዲፈጽሙ አሳስቧል። መነጋገር ባለመቻላቸው የጋራ የመሰብሰቢያ ጊዜ መወሰን አለመቻሉን አንስተው ቅሬታ ያቀረቡትን የአቶ ቀጀላ መርዳሳ ጥያቄን በተመለከተ የኢትዮጵያ ምርጫ ቦርድ ኮሚኒኬሽን አማካሪ ወይዘሮ ሶሊያና ሽመልስ ተከታዩም ብለዋል። አብሮ መቀመጥ ችግር የሚሆንባቸው ከሆነ እኛም ላይ ተነዋል እንደዛ አይነት ችግር ሊኖር ስለሚችል እንደዛ አይነት ችግር ካለ የቦርዱ ፕላትፎርም ውስጥ ተገኝተው ሁለቱም አንድ ላይ ቁጭ ብለው የመጀመሪያውን አትሊስት የሚቀጥለው ስቴፓችን ይሄ ነው የሚለውን ነገር ለማድረግ በእኛ በኩል ፋሲሊቴት ለማድረግ ዝግጁ ነን። እነሱ እንግዲህ ያንን እንዴት ብለው ለቦርዱ እንዳቀረቡ አላውቅም። ደብዳቤውን አላየሁትም፣ ግን ቤዚካሊ ቦርዱ ፋሲሊቴት ማድረግ አለበት የሚል ጥያቄ ካላቸው የማናረግበት ምንም ምክንያት ያለ አይመስለኝም። ሌላኛው የነ አቶ ዳውድ ኢብሳ ወገን ያነሱት በኢትዮጵያ ምርጫ ቦርድ አዳራሽ በቦርዱ አስተባባሪነት የሚደረገው ውይይት ጣልቃ ገብነት ነው የተባለው ትክክል አለመሆኑንም ነው ወይዘሮ ሶሊያና የሚናገሩት። ጉዳዩን ሁለት ወገኖች አንዱ ሌላኛውን በማገድ ወደ ቦርዱ ያመጡት እንጂ ቦርዱ በራሱ ፍላጎት ጣልቃ ገብነት ፈልጎ የሄደም አይደለም ይላሉ። ሶስት ነገሮች ነው ያለው። አንደኛው የቦርዱን ኢንቮልቭመንት የቦርዱን ውስጥ መግባት ኢንቫይት ያደረገው ሁለቱም ህገወጥ የሆነ እገዳ አድርገው ያንን እገዳ ደግሞ ቦርዱ ከማምጣታቸው ነው። ሁለተኛ የስነ ስርዓትና የዲሲፕሊን ኮሚቴው መፍታት አለመቻሉና የሚፈታ ጉዳይ የለኝም ብሎ ከኛ ከሁለት ስብሰባዎች አካሂዷል። ያንን ማድረግ አለመቻሉ ነው። ሶስተኛ ሪፈር የተደረገው ወደ ፓርቲው የውስጥ የችግር አፈታት ነገር ነው which is ጠቅላላ ጉባኤ ማካሄድ ማለት ነው። ስለዚህ በሶስቱም ደረጃ ብታየው እኛ የሚያደርገው ነገር በውስጥ ፓርቲ ልዩነታቸው በፓርቲ ውስጥ ባለ ፕሮሲጀር እንዲፈቱት ማድረግ ነው። እንደዛ ባይሆን ኖሮማ ቦርዱ ይሄኛው ነው ህጋዊ ይሄኛው አይደለም ብሎ ወስኖ የሚጨርሰው ነገር ነበር ማለት ነው። ወይዘሮ ሶሊያና እንዳነሱት የትኛውም የአንድ የፖለቲካ ድርጅት አመራር ለውጥም ሆነ ውዝግብ ሲፈጠር የማጣራትና ማስተካከል የቦርዱ ኃላፊነት መሆኑንም ተናግረዋል። ሁለቱም ወገኖች በመነጋገርና የመሃላቸውን ችግር በመፍታት ቁጭ ብለው በጋራ እስከ ጥር 30 2013 ድረስ ጠቅላላ ጉባኤ በመጥራት ለችግራቸው መፍትሄ እንዲሰጡም አሳስቧል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። በጣሊያን ሰሜን ተረንቲኖ ግዛት በከፈቱት የእንስሳት እርባታና የአይብ መደብር ታዋቂነትን ስበው የነበሩት ኢትዮጵያዊት ስደተኛ አጊቱ ጉደታ ቤታቸው ውስጥ ሞተው መገኘታቸው ተሰማ። ጣሊያን ፖሊስን ዋቢ ያደረጉ መገናኛ ብዙሃን አጊቱ በሰው እጅ ህይወታቸው ሳይጠፋ እንዳልቀረ ተናግረዋል። በሮም
የኢትዮጵያ ኤምባሲም ጉዳዩን እየተከታተለና የፖሊስን የምርመራ ውጤት እየተጠባበቀ መሆኑን አስታውቋል። ሀብታሙ ስዩም ተከታትሎታል። የዛሬ 11 ዓመት በስደት ወደ ጣሊያን የሄዱት አጌቱ ጉደታ የስደት ህይወትን ወደ ስኬት በመለወጥ ተምሳሌት የሆኑ ሴት ነበሩ። በሰሜን ጣሊያን ትሬንቲኖ በሚገኘው 11 ሄክታር መሬት ላይ 80 ያክል ፍየሎችን በማርባት የኋላ ደግሞ ላካፕራ ፌሊዝ ወይንም ደስተኛ ፍየሎች የተሰኘ የፍየል አይብ መሸጫ መደብር በመክፈት የሞቀ ንግድ መስርተው የሀገሬውና የመላ አውሮፓ መነጋገሪያ ሆኖ ነበር። የጣሊያን ጋዜጦች ትናንት ይዘውት የወጡት ዜና ግን የሚያውቃቸውን ለድንጋጤ የዳረገ ነው። አጌቱ በቤታቸው ውስጥ ሞተው ተገኝተዋል። ከፖሊስ ጋር ግንኙነት በመፍጠር ሁኔታውን እየተከታተለ መሆኑን የሚናገረው በሮም የኢትዮጵያ ኤምባሲ የህዝብ ግንኙነት ኃላፊ የሆኑት አቶ ደሳለኝ መኮንን እስካሁን የደረሱበትን እንዲያጋራሉ። ሟቿ ነፍሳቸውን ይማርና ጥሎ ነው ራሳቸውን ቀይረው ከአካባቢው የኑሮና የስራ ባህል ጋር ተላምደው ውጤታማ የሆነ የቢዝነስ ባለቤት ነበሩ። በዚህ ነው በጣም የሚታወቁት። ለዛ ነው ሁሉም ሰው የሚያውቃቸው። በሚያሳዝን ሁኔታ እንግዲህ ትናንት ህይወታቸው አልፏል። እስካሁን ባለው መረጃ አብረዋቸው ይሰራ የነበረ እንደሳቸው ስደተኛ አክቹዋሊ ከጋና መጣ የተባለው እሱ ህይወታቸውን እንዳጠፋ ነው ፖሊስ የሚያምነው። በምርመራ ላይ ነው ሰውየው ተይዟል። የእምነት ክህደት ቃሉንም ሰጥቷል። ፖሊሶቹ ገና ነን በቃ ይዘነዋል፣ እኛ የሚመስለን ይሄ ነው ማለት አንችልም ብለዋል። አንዳንድ ሚዲያ ያለ የእምነት ቃሉንም ሲሰጥ በቃ እንዳረገው ተናግሯል ይላል። ይሄ ወይ ብሎ በህግ የተያዘ ጉዳይ ስለሆነ እሱ ነው ብሎ መደምደም አይቻልም። ዞሮ ግን መረጃዎቹ የሚያሳዩት እሱ ሰራተኛቸው እንዳረገው ነው። የምርመራ ውጤቱን ከመጠባበቅ ወዲህ ኤምባሲው የሟች አስክሬንና ሀብትን በተመለከተ ያደርጋቸው ስላስባቸው ስራዎችም አቶ ደሳለኝ ይህንን ብለዋል። በዚህ ረገድ ኤምባሲው የሚሰራቸው ሁለት ነገሮችን እየሰራ ነው። አንደኛው ያው አስክሬናቸው በክብር በሚያርፍበት ሁኔታ ነው። ምናልባት ሰምተው ይሆናል። እንደምታውቀው በጣም ስትሪክት ሎክዳውን ላይ ነው ያለው። እሳቸው ህይወታቸው ያለፈው ኖርዝ ላይ ነው። ጣሊያን ኖርዝ ሳሊ ሆኖ ግን ጀርመንኛም ሪቱን ላይ የሚናገር ጫፍ ላይ ያለ ክልል ነው። በአካል እኛ ራሳችን ወይ ትምህርት አምባሳደር ሌላ ማለት እስካሁን አልደረስንም። ግን ባለን የስራ ግንኙነት በአሉንም ኮሚኒቲ ተወካዮች በኩል አጠቃላይ ሂደቱ እየተከታተልን ነው። እኛም ከነገ ጀምሮ ፊፍና ዛሬ ማታ እዚያ እንገኛለን። ሁለተኛ ደግሞ ገዳያቸው በትክክል ተጣርቶ አስፈላጊውን የህግ ቅጣት የሚያገኝበትን። ሶስተኛ ደረጃ የቢዝነስ ባለቤት ስለሆኑ ቤተሰቦቻቸው የሚገባውን ነገር የሚያገኙበት ሁኔታ ነው እየሰራን ያለነው። አቶ ደሳለኝ ቀደም ባለው ጊዜ ቀለምን መሰረት ያደረገ ማስፈራሪያ ይደርሳቸው እንደነበረ ሟቿ ይናገሩ ነበረ። የተገደሉበት ምክንያት እሱ ስላለመሆኑና ስለመሆኑ ከፖሊስ ያገኛችሁት ማረጋገጫ ምንድን ነው? አሁን ይሄ ነው ለማለት አይቻልም። ግን በትክክል እንደዛ አይነት ነገር ደርሶባቸው አካል ይህም ኤምባሲው አካል አስፈላጊውን ድጋፍ ሰጥቷቸው ነበር። በዛ ረገድ ያ የተፈታ ይመስለናል። ይሄኛው አደረገ የተባለ ሰው ሌላ ነው የሚመስለው። ዞሮ ሲጣራ እንዳልኩ በህግ የተያዘ ጉዳይ ስለሆነ ሊገናኝ ይችል አይችልም እንደሆነ በጋራ የምናየው ነው የሚሆነው። አጌቱ ጉደታ ህይወትና ሞታቸው ትኩረትን የሳበበት ምክንያት ሐዘን ካጠላበት በአውሮፓ የስደተኞች ህይወት ለየት ያለ ብርሃን ፈንጣቂ ስኬት ማስመዝገባቸው እንደሆነ በተደጋጋሚ ተጠቅሰዋል። ስደተኞችን በተመለከተ የተከፋፈለ አቋም ባለባት ጣሊያን የአጌቱ ታሪክ ስደተኞች እድል ቢሰጣቸው ላስጠጋቸው ማህበረሰብ የሚተርፍ አበርክቶት እንዳላቸው ደንበኛ ምሳሌ ተደርጎ የሚቆጠር ነበር። አቶ ደሳለኝ ሟች ስደተኞችን በመልካም ያስነሱ እንደነበሩ ያውሳሉ። በጣም ማለት እዚህ ላይ ነው ትልቁ ነገር። በጣም ትልቅ ነበር ማለት የምችለው ኢትዮጵያውያንና ትውልደ ኢትዮጵያውያን ብቻ ሳይሆን እንዳለ አፍሪካውያን እንዳለ ስደተኞችን በዚህ ፍጥነት ትምህርታቸውን ተምረው ሶሲዮሎጂ ራሳቸውን ከቋንቋው ጋር አላምደው ከአካባቢው የኑሮና የስራ ባህል ጋር ቶሎ ተላምደው ይህን በአጭር ጊዜ ውጤታማ የሆነ ቢዝነስ ብራንድ የሆነ ተቋም መገንባት ትልቅ ነው እና በዛ ነው የእሳቸውን ስም የሚታወቀው በዚህ ረገድ ነው። በአጠቃላይ ለማይግራንቶቹ ሞዴል ነበሩ፣ ምሳሌ የሚሆኑ ናቸው እና ዝም ብለን ኢትዮጵያውያንና ትውልደ ኢትዮጵያውያን ብቻ ብለን እንትን ማለት አንችልም። የነበራቸው አስተዋጽኦ በዚህ ረገድ በጣም ትልቅ ነበር።
የጣሊያን ዜና አገልግሎት ዛሬ ባወጣው ዘገባ አጊቱ ጉደታ የተገደሉት ቀጥረው በሚያሰሩት የ32 ዓመቱ ጋናዊ አዳምስ ሱሌማኒ ነው ተብሎ እንደሚጠረጠር ዘግቧል። ሱሌማኒ ድርጊቱን እንደፈጸመ ለፖሊስ ማመኑም ተገልጿል። ከግድያው በተጨማሪ ያስገድደው መድፈር ወንጀል እንደተፈጸመባቸው ዘገባው አክሏል። አጊቱ ጉደታ 42 ዓመታቸው ነበር። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። መጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በዩናይትድ ስቴትስ ጆርጂያ ክፍለ ግዛት የሚካሄደው የማጣሪያ ምርጫ ዲሞክራቱ ተመራጭ ፕሬዝደንት ጆ ባይደን የወሳኝነት ቦታ ይኖረዋል። ማጣሪያ ምርጫ የሚካሄደው 2 የሕግ መወሰኛ ምክር ቤት መቀመጫዎችን ለመሙላት ሲሆን ዩናይትድ ስቴትስ ምክር ቤት የኃይል ሚዛንን የሚወስን ይሆናል ሲል የአሜሪካ ድምጽ ዘጋቢ ማይክ ኦሰልቫን ከሎስ አንጀለስ ባስተላለፈው ዘገባ አውስቷል። አዳነች ፍስሐዬ ታቀርበዋለች። በጆርጂያ ክፍለ ግዛት በሚደረገው የማጣሪያ ምርጫ የቅድሚያ ምርጫ እየተካሄደ ነው። ባለፈው ህዳር ወር በዩናይትድ ስቴትስ በተካሄደው ምርጫ አንደኛው ተወዳዳሪ ከሌላው የበለጠ ድምጽ ባለማግኘታቸው በመጪው ማክሰኞ የማጣሪያ ምርጫ ይካሄዳል። ተሸኚው ፕሬዝዳንት ዶናልድ ትራምፕ ሪፑብሊካውያን ተወዳዳሪዎችን በመደገፍ ዘመቻ እያካሄዱ ነው። The voters of Georgia will determine which party runs every committee, writes every piece of legislation, controls every single taxpayer dollar. የጆርጂያ መራጮች እያንዳንዱ ኮሚቴ የሚመራው እያንዳንዱን ህግ የሚያወጣው እያንዳንዱን የግብር ከፋይ ገንዘብ የሚቆጣጠረው ፓርቲ የትኛው እንደሚሆን ይወስናል። ሪፑብሊካዊቷ ሴኔተር ፔሪ ሎፍለር ዲሞክራቱን ተወዳዳሪ ራፋኤል ዋርኖክን ለማሸነፍ ዘመቻ እያካሄዱ ናቸው። በዲሞክራቱ ጆን ሆሰፍ እና በሪፑብሊካዊው ዴቪድ ፐርዱር መካከል የሚካሄደው ውድድርም የተቀራረበ ድምጽ እንዳለው የድምጽ መለኪያ አሃዞች ያመለክታሉ። ዲሞክራቶች በህዝብ ተወካዮች ምክር ቤት በትንሽ የሚበልጥ መቀመጫ ያላቸው ሲሆን ሪፑብሊካውያን የህግ መወሰኛውን ምክር ቤት ይቆጣጠራሉ። በመጪው ማክሰኞ የሚካሄደው የማጣሪያ ምርጫ የሚዛኑን ይዘት ይቀይር ይሆናል። የፖለቲካ ተንታኝ ሸሪ ቤቢቼፍ ያብራራሉ። That was a gigantic victory for Democrats. And to have forced the 2 runoffs, even though it's a long shot for Democrats to win both seats, it's a sign that Georgia's moving the way other parts of the South may be heading toward a new coalition. ለዲሞክራቶች ትልቅ ድል ነበር። ዲሞክራቶች በሚካሄደው የማጣሪያ ምርጫ ያሸንፋሉ ማለት ባይሆንም 2 የማጣሪያ ምርጫዎችን ለማካሄድ መገደዱ ራሱ ጆርጂያ ሌሎች የደቡብ ክፍለ ግዛቶች ወደሚመሩበት አዲስ ጥምረት እያመራች መሆኗን የሚያሳይ ምልክት ነው። በህግ መወሰኛው ምክር ቤት የሚኖረው የመቀመጫ መጠን እኩል ከሆነ በምክትል ፕሬዝዳንትነት ቃለ መሐላ የሚፈጽሙት ካሚላ ሃሪስ በመወሰኛው ምክር ቤት የሚፈጠረውን የድምጽ አጣብቂኝ ድምጽ በመስጠት ይፈቱታል። ተመራጩ ፕሬዝዳንት ጆ ባይደን ባለፈው ህዳር ወር በተካሄደው ምርጫ በጆርጂያ ክፍለ ግዛት ድል ማግኘታቸው ክፍለ ግዛቱ ሪፑብሊካውያንን የመምረጥ ልምዱን መቀልበሱን ያሳያል። በፓት ብራውን ተቋም የፖለቲካ ተንታኝ ራፋኤል ሰንሻይን And the Democrats are moving strongly with regard to shoe leather campaigning, knocking on doors even in a pandemic. ዲሞክራቶች 2 መቀመጫዎችን ካሸነፉ በህግ መወሰኛው ምክር ቤት 50 ሪፐብሊካውያንና 50 ዲሞክራቶች ይሆናሉ ማለት ነው። አዲሱ ጥምረት በከተሞችና ወጣ ብለው በሚገኙ ቦታዎች ያሉትን አፍሪካውያን አሜሪካውያንን፣ ነጮችን፣ እስያውያንንና ሂስፓኒኮችን የሚያቅፍ ይሆናል። ውድድሩ ግን በሚሰጠው ድምጽ ይወሰናል። ክቡራትና ክቡራን አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ 5 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ በቀጥታ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዝግጅቶቻችንን አሃዱ ሬዲዮ 94.3 ላይም በቀጥታ ለማግኘት ትችላላችሁ። ዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voa amharic ላይ በቀጥታ ልትከታተሉን ትችላላችሁ።
አብራችሁ እንድታመሹ በድጋሚ እንጋብዛለን። አሁን ለሁለተኛው አጋማሽ ወደ ተሰናዱ ቅንብሮች ይሆናል የምናልፈው። ሳምንታዊው የረቡዕ ዝግጅት ኢትዮጵያውያን በአሜሪካ ይሆናል። በቅርቡ ዩናይትድ ስቴትስ ውስጥ ከተካሄደው ፕሬዝዳንታዊ ምርጫ ጎን የምክር ቤት አባላት ምርጫ መካሄዱ ይታወሳል። በተለይም ሪፐብሊካኖች የሚቆጣጠሩትን የመወሰኛ ምክር ቤቱን ውጤት በመቀየር አብላጫውን ወንበር ሊያገኙ ይችላሉ የተባሉት የዲሞክራቲክ ፓርቲው አባላት ሳያሸንፉ ቀርተዋል። ይሁን እንጂ ጆርጂያ ግዛት ውስጥ በተካሄደው ምርጫ የሁለቱም ፓርቲዎች ተፎካካሪዎች ለአሸናፊነት የሚያበቃ ድምፅ ማግኘት ስላልቻሉ ምርጫው በድጋሚ እንዲካሄድ ተወስኗል። ተመራጩ ፕሬዚደንት ጆ ባይደን የበለጠ አቅም እንዲኖራቸውና ትልሞቻቸውን ያለ ተቀናቃኝ ማስፈጸም እንዲችሉ ሁለቱንም ምክር ቤቶች ዲሞክራቶቹ ወገኖቻቸው ቢይዙላቸው ይጠቅማቸዋል። ሪፐብሊካኑ በሴኔቱ ያላቸውን የበላይነት ይዘው ለመቆየት ጆርጂያውን ምርጫ ከሆነ ሁለቱንም ካልሆነ ቢያንስ አንዱን መቀመጫ ማሸነፍ አለባቸው። በዚህም የተነሳ የጆርጂያው የሴኔት ምርጫ በመላ ሀገሪቱ ትኩረት ስቦ ይገኛል። እዚህ ምርጫ ሂደትና ውጤቱ ይነካናል ብለው ያመኑ የጆርጂያ ነዋሪ ትውልደ ኢትዮጵያውያንም ልዩ ትኩረት እየተከታተሉት መሆኑን አትላንታ ነዋሪው ዶክተር ኤባ ከድር ከኢትዮጵያውያን በአሜሪካ አዘጋጅ ከደረጀ ደስታ ጋር ባደረጉት ቆይታ ገልጸዋል። እንከታተል። በሙያቸው የህፃናት ሐኪም የሆኑት ዶክተር ኤባ ከድር ኤባ በዩናይትድ ስቴትስ ጆርጂያ ግዛት የአትላንታ ከተማ ነዋሪ ናቸው። እሳቸውም ሆኑ ሌሎች ኢትዮጵያውያን ምርጫውን እየተከታተሉበት ስላለው ሁኔታ ሲናገሩ እንዲህ ይላሉ። በጣም በሚገርም ሁኔታ ብዙ ኢትዮጵያን አትሊስት በጆርጂያ ያሉት ኢትዮጵያን ወንድሞቻችንና እህቶቻችን እንዲሁም ከሌላ አውት ኦፍ ስቴት ያሉ ኢትዮጵያኖች በጣም ይህንን ምርጫ እየተከታተሉ ነው። አንዳንዶቹ በኢትዮጵያን ሬዲዮ ይከታተላሉ። በተለይ ዊኬንድ ላይ ባሉ የኢትዮጵያን ማጋዚኖችም አሉ ሎካሊ የሆኑ አዝወለስ የሶሻል ሚዲያ በፌስቡክ ዋትስአፕ የሆነ ግሩፖች አሉ። ብዙ ይህንን የሚከታተሉ ኢትዮጵያኖች ወንድሞችና ኤርትራውያን ወንድሞችና እህቶቻችን አሉ እና በጣም ኢንቮልቭድ ሆነዋል። ኢቨን መምረጥ የማይችሉ ኤሊጂብል ያልሆኑት እንኳን የመምረጥ ጊዜያቸውና ችሎታቸው እስኪደርስ ድረስ አትሊስት በቮለንቲርነት በማስተማር በመማር በጣም ኢንጌጅድ ሆነዋል። ምርጫው የኢትዮጵያውያንንም ሆነ የመላውን አሜሪካውያን ትኩረት ሊያገኝ ስለቻለበት ሁኔታም ሲያስረዱ ከእያንዳንዱ የአሜሪካ ክፍለ ግዛት ሁለት የሴኔት ምክር ቤት አባላት የሚመረጡበትን መንገድ ጭምር በማስረዳት አብራርተዋል። ከአንድ ክፍለ ግዛት በአንድ ጊዜ ለምርጫ መቅረብ የሚችለው አንድ የሴኔት እጩ ሆኖ እያለ በጆርጂያ ግን አሁን ለምን ሁለት ሴኔተሮች በተመሳሳይ ጊዜ ለውድድር ሊቀርቡ እንደቻሉም ዶክተር ኤባ እንደሚከተለው አስረድተዋል። ሁለቱ ሴኔቶች የሚላኩት በአጠቃላይ ከ50 ስቴቶች 100 ሴኔት ሆነው እነዚህ ሴኔተሮች ከፍተኛ አስተዋጽኦ ያላቸው ሕግ በማውጣት የፕሬዚዳንቱን ዲሲዥኖች በመቃወም በማገዝ ትልቅ አስተዋጽኦ የሚያደርጉ ባለስልጣን የፖለቲካል ሰዎች ናቸው። ኖርማሊ የእነዚህ የሚመረጡ ሴኔተሮች እያንዳንዳቸው የ6 ዓመት ተርም አላቸው እና የሚመረጡትም ሁለቱም በአንድ ላይ ሳይሆን አሁን ጆርጂያ ላይ እንዳለው በተለያየ ጊዜ ስታገር አድርገው ወይንም በተለያየ ጊዜ በየ4 ዓመቱ አንደኛው ይመረጣል፣ ሌላው ደግሞ በሚቀጥለው 4 ዓመት ይመረጣል። ይሄንን ኢሌክሽን ስፔሻል ያደረገው ዘንድሮ ላይ ሁለቱም የጆርጂያ ሴኔት ካንዲዴቶች በአንድ ላይ ለውድድር ቀርበዋል። ምክንያቱም ከዚህ በፊት የነበረው አንደኛው የጆርጂያ ሴኔተር ሪፐብሊካኑ በህመም ምክንያት ተርሙን ለመጨረስ ጊዜውን ስላልጨረሰ ስፔሻል ኢሌክሽን ተደርጎ የሚቀረውን 2 ዓመት ተርም አንደኛው ሴኔት ካንዲዴት የስፔሻል ኢሌክሽን ይሆናል። የሚቀጥለው ሁለተኛው የሴኔት ውድድር ደግሞ ሬጉላር የ6 ዓመት ተርሙን የሚወዳደሩበት ሁኔታ ነው። ዶክተር ኤባ ምርጫው በሁለቱ ፓርቲ ሴኔተሮች ብቻ የተወሰነ ሳይሆን በጆርጂያ ክፍለ ግዛት የተለያዩ ውሳኔዎችን የሚያሳልፉ የሌሎች ባለስልጣናት ምርጫንም የሚያካትት መሆኑንም አስታውሰዋል። በዚህ አጋጣሚ ደግሞ በእነዚህ ረንኦፍ ወይንም ድጋሚ ምርጫ ላይ
ከሁለቱ ሴኔተሮች ሌላ በጆርጂያ ስቴት የፐብሊክ ሰርቪስ ኮሚሽን ማለትም ብዙ የኤንቫይሮንመንታል የኮረንቲ ፕራይስ ሴት የሚያደርጉ የኢንተርኔትን ህጎች የሚያወጡና የሚከታተሉ የኮሚሽነሮች አሉ። በሱም ደግሞ ሶስተኛ ተወዳዳሪ አለ። ከሁለቱም ፓርቲዎች የሚወዳደሩ አሉ። የሴኔተሮቹ ውድድር ግን በጆርጂያ ግዛት ብቻ ሳይወሰን የመላው አሜሪካን እድል ለመወሰን ወሳኝ ሚና እንደሚኖረው በመጥቀስ በአሜሪካ የፖለቲካው ማህበረሰብ ዘንድ ከፍተኛ ስፍራ እንደሚሰጠው ይናገራሉ። ዶክተር ኤባ የምርጫውም ውጤት ምን ሊያስከትል እንደሚችል ሲገልጹ ይህንን ብለዋል። አሁን ባለንበት ጊዜ ባለው ቁጥሮች 50 ሪፐብሊካን ሴኔተሮች አሉ፣ 48 ደግሞ ዴሞክራትና ኢንዲፔንደንቶች ከብዙ ጊዜ ከዴሞክራቶች ጋር አብሮ የሚመርጡ አሉ። ሁለቱ ዴሞክራቶች ካሸነፉ የሁለቱ ፓርቲ እኩል ይሆናል። 50 ዴሞክራት 50 ሪፐብሊካን ይሆናሉ። በኮንስቲቱሽናል ሎ የቫይስ ፕሬዚደንቱ ወይ ምክትል ፕሬዚደንቷ ዴሞክራቲክ ኤሌክት ሃሪስ ታይ ብሬከር ወይም የማሸነፉን ስለምትወስን ሴኔቱን ኮንትሮል የሚያደርገው ዴሞክራት ይሆናል ነው። ሁለቱ ሪፐብሊካኖች ወይም አንዱ ሪፐብሊካን እንኳን ቢያሸነፍ ሪፐብሊካኖች የሴኔት ቼምበሩን ኮንትሮል ማድረግ ይችላሉ እና ይሄ በጣም ትልቅ ኮንሲኩዌንስ ወይንም ውሳኔ ያለው ኤሌክሽን ነው፣ በተለይ ለአሁን ላለው ጄኔሬሽን። ዶክተር ኤባ ከድር በምርጫው ሂደት ውስጥ ያላቸውንም የግል ተሳትፎና ምክንያቶቻቸውን ጭምር እንደሚከተለው ይገልጻሉ። እዚህም ሀገር ባልወለድም የዚህ ሀገር ሲቲዝን ብዙ በመቆየቴ እንደማንኛውም ሲቲዝን ያለን የተሰጠን የመምረጥ ችሎታ ስላለኝ እንደ ሲቲዝን እኔም ባለቤቴና ልጆቼን ለእድሜያቸው የደረሱ ይመርጣሉ። ግን ሌላው ደግሞ ጊዜን ተጠቅሜ ሌላዎቹ መምረጥ ያልቻሉትን ወይንም እውቀት የሌላቸውን የሀገራችን ሰዎች ያላቸውን የፖለቲካል ችሎታና ራይት ኤክሰርሳይዝ እንዲያደርጉ እየሞከርኩ ነው። እኔ I am part of የአንድ ኮalition member ነኝ ጆርጂያ ውስጥ። ይሄ ኮalition የሚባለው የኢትዮጵያና ኤርትራን ፎር ጆርጂያ የሚል ኮalition ነው። የኢትዮጵያን ኤርትራን ኮሚኒቲ ያጠቃልላል፣ ኮሚኒቲ ሴንተሮች ያጠቃልላል። የሀበሻ ቮት የሚባል ኦርጋናይዜሽን አለ። እንዲሁም የኢትዮጵያን ፎር ባይደን ሃሪስ በናሽናል በኩል የፕሬዚደንት ኤሌክት ባይደን እና ቫይስ ፕሬዚደንት ሃሪስ የሚያስመረጠው ግሩፕ አለ። የዩት ፕሮፌሽናሎች አሉ እና ብዙ ቮለንቲሮች ያሉበት የተጠቃለለ ኮalition ነው ወይንም ግሩፕ ነው። እኛ አላማችን በቮለንቲር በዙም እና በሌሎችም ስብሰባ አጋጣሚዎች እየተጠቀምን በሬዲዮም ሆነ በፕሪንት ሚዲያ እየተጠቀምን ሰውን መቀስቀስ፣ ለማን መምረጥ እንዳለባቸው ማሳወቅ፣ መቼ ቀኑ እንደሚመረጡና ለሚመርጡበት ምክንያት ምን እንደሆነ ለማስተማርና ለመማርም እየሞከርን ነው። ዶክተር ኤባ እንደሳቸው ሁሉ ሌሎችም ኢትዮጵያውያን በዚህ ምርጫ ለምን መሳተፍ እንዳለባቸው በዝርዝር